በመካከለኛው ምስራቅ ሰማይ ስር እየተቀጣጠለ ያለው የጦርነት ሰደድ እሳት አዲስና አስፈሪ ምዕራፍ ላይ መድረሱን የሚያበስሩ ክስተቶች በየደቂቃው እየተከሰቱ ይገኛሉ። በኩዌት የኤሌክትሪክ ኃይል ማመንጫና የውሃ ማጣሪያ ጣቢያ ላይ የተሰነዘረው የኢራን ጥቃት ቀጠናውን ወደማይመለስበት የለየለት ጦርነት አፋፍ ላይ ደርሶታል። ይህ ጥቃት በኩዌት ብሔራዊ ደህንነት ላይ ከፍተኛ ስጋትን የፈጠረ ሲሆን መንግስትም የሀገሪቱን የኤሌክትሪክ መዋቅር ከጥፋት ለመታደግ የአደጋ ጊዜ እርምጃዎች እንዲወስድ ተገዷል። የኩዌት የኤሌክትሪክ የውሃና ታዳሽ ኢነርጂ ሚኒስቴር እንዳረጋገጠው ጥቃቱ በሀገሪቱ የኃይል ማመንጫ ክፍሎች ላይ ከፍተኛ ውድመት ከማድረሱም በላይ መጠነ ሰፊ የእሳት አደጋ አስከትሏል። ይህ ድርጊት የተከሰተው በሆርሙዝ የባህር ወሽመጥ አካባቢ በኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ በከፍተኛ ሁኔታ በናረበት ማግስት ነው። የኩዌት እሳት አደጋ መከላከያ ሰራዊት እሳቱን ለመቆጣጠር ከፍተኛ ተጋድሎ ያደረገ ሲሆን የቴክኒክ ባለሙያዎችም የተቋረጠውን የኃይል አቅርቦት ለመመለስና የወደሙትን ክፍሎች ለመጠገን በስራ ላይ ቢቆዩም ጥቃቱ ያስከተለው ጠባሳ ግን በቀላሉ የሚታይ አይደለም። ይህ በኩዌት ላይ የተፈጸመው ጥቃት ለዓመታት ሲነገር የቆየውን የመካከለኛው ምስራቅ የውሃ ዋስትና ስጋት ዳግም አቀጣጥሎታል። ኩዌት ከምትጠቀመው የመጠጥ ውሃ ውስጥ 90 በመቶ የሚሆነው ከባህር ውሃ ማጣሪያ ጣቢያዎች የሚገኝ መሆኑ ጉዳዩን ይበልጥ አሳሳቢ አድርገዋል። ይህ በበረሃማ የአየር ንብረት ውስጥ ያለች ሀገር ህልውና በቀጥታ በእነዚህ መሠረተ ልማቶች ላይ የተንጠለጠለ በመሆኑ የኢራን ጥቃት በቀጥታ የሰላማዊ ዜጎችን ህልውና ኢላማ ያደረገ ተደርጎ ተወስዷል። በክልሉ ያሉ ሌሎች ሀገራትም ተመሳሳይ ስጋት ውስጥ ናቸው። ለምሳሌ የተባበሩት አረብ ኤምሬትስ 42 በመቶ፣ ኦማን 86 በመቶና ሳውዲ አረቢያ 70 በመቶ የሚሆነውን የመጠጥ ውሃ የሚያገኙት ከነዚህ ጣቢያዎች ነው። ኢራን እነዚህን የሲቪል ተቋማት ኢላማ ማድረጓ በጦርነት ውስጥ ምንም አይነት ቀይ መስመር እንደማይኖርና ቀውሱም ወደ ሰብአዊ ጥፋት ሊያመራ እንደሚችል ፍንጭ ሰጥቷል። የኩዌት አየር መከላከያ ሰራዊት በርካታ ሚሳኤሎችንና ድሮኖችን መጥቶ መጣሉን ቢገልጽም አንዳንዶቹ ግን መከላከያውን ሰብረው መግባት የሀገሪቱን የጀርባ አጥንት የሆኑትን ተቋማት መውደማቸው የኢራን ወታደራዊ አቅምና የጥቃቱን ስልታዊነት ያሳያል። በሌላ በኩል የኢራን አብዮታዊ ዘብ ኃይል ይህንን ጥቃት የ12ኛው ዙር የአጸፋ እርምጃ አካል አድርጎ ገልጾታል። እንደ ኢራን አባባል ከሆነ ጥቃቱ ያነጣጠረው በኩዌት ውስጥ በሚገኝ የአሜሪካ የጦር ሰፈር ላይ ነው። የኢራን መንግስት ሚዲያዎች እንደዘገቡት ጥቃቱ የአሜሪካን የራዳር መከታተያ ዘዴዎች፣ የጦር መሳሪያ መጋዘኖችና እጅግ ዘመናዊ የሆኑ የሂማርስ ሮኬት ማስወንጨፊያዎችን ማውደሙን ተናግረዋል። የሂማርስ ማስወንጨፊያዎች እያንዳንዳቸው 5.5 ሚሊዮን የአሜሪካ ዶላር እንደሚወጡ ይታወቃል። ኢራን በኩዌት ብቻ ሳይሆን በባህሬንና በሶሪያ የሚገኙ የአሜሪካ የጦር ተቋማትንም ኢላማ ማድረጓን ገልጻለች። ይህ በሱሪያ ላይ የተፈጸመው ጥቃት ኢራን በቀጥታ ወታደራዊ እርምጃ ስትወስድ የመጀመሪያው መሆኑ ለቀውሱ አዲስ ገጽታ ሰጥቶታል። የአብዮታዊ ዘብ ኃይሉ በሰጠው መግለጫ የአሜሪካ ልዩ ኃይሎችና በእስራኤል የሚደገፉ ተዋጊዎች ባሉባቸው ስፍራዎች ላይ ከፍተኛ ጉዳት ማድረሱን ገልጿል። ይህም ኢራን ለብሔራዊ ክብሯና ለህልውናዋ ስትል እስከ መጨረሻው ለመሄድ መወሰኗን የሚያሳይ ነው። ይሁን እንጂ አሜሪካ ለዚህ ጥቃት ዝም ብላ አልተቀመጠችም። ላለፉት 6 ቀናት በተከታታይ በኢራን ስትራቴጂካዊ ስፍራዎች ላይ መጠነ ሰፊ የአየር ድብደባ ስታካሄድ ቆይታለች። ምንም እንኳን ባለፈው ወር በፓኪስታን አሸማጋይነት የተኩስ አቁም ስምምነት ተፈርሞ የነበረ ቢሆንም ስምምነቱ ከወረቀት ባለፈ መሬት ላይ መተርጎም ሳይችል ቀርቷል። የአሜሪካ ማዕከላዊ ዕዝ እንደሚለው ከሆነ ጥቃቱ የኢራን ወታደራዊ አቅም ለማዳከም ያለመ ነው። በዚህ ምክንያት በኢራን ውስጥ የሚገኙ ቁልፍ መሠረተ ልማቶች የወደሙ ሲሆን የሰው ሕይወትም አልፏል። የኢራን ጤና ሚኒስቴር እንደገለጸው በአሜሪካ የአየር ድብደባ ቢያንስ 40 ሰዎች ሲገደሉ ከ300 በላይ ደግሞ ቆስለዋል። ጥቃቱ ያረፈባቸው ቦታዎችም በኢራን የኢኮኖሚና የመከላከያ አቅም ላይ ትልቅ ሚና ያላቸው ናቸው። ለምሳሌ በሆርሙዝ ጋን ግዛት የሚገኘው የባንደር ካሚር ድልድይ መውደሙ የሀገሪቱን የትራንስፖርትና የሎጂስቲክስ አቅም ከጥቅም ውጭ አድርጎታል። እንዲሁም በባንደር አባስ ወደብ አቅራቢያ የሚገኘው የባቡር መስመር መመታቱ የኢራን የንግድና የንብረት ዝውውር ሽባ አድርጎታል። አሜሪካ በኢራን ውስጥ የኢላማ ምርጫዋን ስታሰፋ ስትራቴጂካዊ የሆኑ የአየር ማረፊያዎችንና የራዳር ጣቢያዎችን አላስቀረችም። በዚስታንና ባሉቺስታን ግዛት የሚገኘው የኢራን ሻር አየር ማረፊያ እንዲሁም በቻባር ወደብ የሚገኘው የባህር ትራፊክ መቆጣጠሪያ ራዳር መውደማቸው ኢራን በባህርና በአየር ላይ ያላትን ቁጥጥር በእጅጉ ቀንሶታል። ኢራን ይህን ድርጊት አስከፊ ጥቃት ስትል የጠራችው ሲሆን በተለይም በቻባር የወደመው የሲቪል ህንፃ የአሳ አጥማጆችን መተዳደሪያና የሲቪል መርከቦችን ደህንነት አደጋ ላይ የጣለ ነው ማለትም ምዕራቢያንን በሁለትዮሽ መስፈርት ወንጅላለች። የአሜሪካ ሚሳኤሎች በሐፋዝ የነዳጅ ማውጫዎችና በቡሻር የኃይል ማመንጫዎች አቅራቢያ ማረፋቸው ደግሞ ጦርነቱ ወደ ኢኮኖሚ ማሽመድመድ ደረጃ መሸጋገሩን ያረጋግጣል። በዚህ ሁሉ ትርምስ ውስጥ ግን እጅግ ጥልቅ የሆኑና ጦርነቱን ወደ ስሜት የጽንፍ የወሰደው ጉዳይ የቴህራን የአረብ ሶላት መሪ የሆኑት መሐመድ ጃቫድ አጃል አክባሪ ባደረጉት ንግግር የኢራን ህዝብ ዋነኛ ፍላጎት በቀል መሆኑን አውጀዋል።
ይህ በቀል ደግሞ መሪውን አያቶላ አሊ ካሜኒን በገደሉት አካላት ላይ የሚፈጸም ቅጣት ብቻ ሳይሆን አሜሪካ ከመካከለኛው ምስራቅ እንድትወጣና የእስራኤል አገዛዝ እንዲዳከም ማድረግ መሆኑን ገልጸዋል። እንደ እርሳቸው አገላለጽ ይህ በቀል በስሜት ላይ የተመሰረተ ሳይሆን በምክንያታዊነት በሸሪያ ሕግና በመብት ላይ የተመሰረተ የእስላማዊ ኡማ ጥያቄ ነው። ይህ የአክራሪነት ጥያቄ በኢራን ወታደራዊ መዋቅር ውስጥ ከፍተኛ መነሳሳትን የፈጠረ ሲሆን ለዚህ ማሳያ የሚሆነው በኳታር የሚገኘውን የአሜሪካ አልኡዴድ አየር ቤዝ ላይ የተፈጸመው ጥቃት ነው። ኢራን በዚህ 15ኛው ዙር ጥቃት የአሜሪካን ስትራቴጂካዊ ነዳጅ ጫኝ አውሮፕላኖችንና የረጅም ርቀት ራዳሮችን ማውደሟን አስታውቃለች። በኳታር የሚገኘው የአሜሪካ የጦር ሰፈር መመታቱ ጦርነቱ ድንበር ተሻጋሪና ሁሉንም የቀጠናው ሀገራት የሚነካ መሆኑን አሳይቷል። ኢራን በሰጠችው ማስጠንቀቂያ የአሜሪካ ጦር ሰፈርን የሚያስተናግዱ ሀገራት በሙሉ ዋጋ እንደሚከፍሉ እየገለጸች ነው። ቀይ መስመርን መሻገርና በሲቪል መሠረተ ልማቶች ላይ ጥቃት መሰንዘር እጅግ መራራ ዋጋ ያስከፍላል በማለትም የአብዮታዊ ዘብ ውስቷል። ይህ ዛቻ በተለይ ለአሜሪካ ጋር ለሆኑት የባሕረ ሰላጤው ሀገራት ትልቅ ስጋት ሆኗል። በአንድ በኩል ከአሜሪካ ጋር ያላቸው የደህንነት ስምምነት፣ በሌላ በኩል ደግሞ ከኢራን ከሚሰነዘርባቸው ቀጥተኛ ጥቃት እነዚህን ሀገራት በሁለት ስለት መሃል ከቷቸዋል። ቀደም ሲል የተደረገው የሰላም ስምምነት መፍረስ የሚያሳየው በመካከለኛው ምስራቅ ያለው ችግር በዲፕሎማሲ ንግግሮች ብቻ ሊፈታ የሚችልበት ደረጃ ላይ መድረሱን ነው። የመካከለኛው ምስራቅ ወቅታዊ ሁኔታ ከወትሮው የተለየና እጅግ አስፈሪ ወደሆነ አዘቅት ውስጥ እየገባ መሆኑን ስንመለከትም ይህ ቀውስ በቀጠናው ጂኦፖለቲካዊ መዋቅርና በዓለም አቀፍ የዲፕሎማሲ ሂደት ላይ የሚኖረው አንድምታ እጅግ ሰፊና መዋቅራዊ ለውጥ የሚያመጣ ነው። ቀደም ሲል በፓኪስታን አደራዳሪነት ተፈርሞ የነበረው የተኩስ አቁም ስምምነትና የመግባቢያ ሰነድ አሁን ላይ እንደ ተራ የወረቀት ስብርባሪ ተቆጥሮ መጣሉ በክልሉ ውስጥ ለዘላቂ ሰላም የሚደረጉ ጥረቶች ሁሉ የሞት ፍርድ እንደተፈረደባቸው የሚያሳይ ነው። ይህ ስምምነት በፈረሰ በጥቂት ቀናት ውስጥም እንዲህ ያለ ግለግለት ወታደራዊ ግጭት ውስጥ መገባቱ በዋሽንግተንና በቴህራን መካከል ያለው አለመተማመን ከዲፕሎማሲ መፍትሄ አቅም በላይ መሆኑን ቁልጭ አድርጎ ያሳያል። በዲፕሎማሲ ሂደት መክሸፍ በቀጠናው ከሚገኙ ሀገራትን ወደማይፈልጉት የጦርነት አዙሪት ውስጥ የከታቸው ሲሆን በተለይም እንደ ኩዌት፣ ኳታርና ባህሬን ያሉ ሀገራት በአሜሪካና በኢራን መካከል ያለው የኃይል ፍጥጫ እንደ መፋለሚያ መድረክ እያገለገሉ መሆናቸው የአካባቢውን የሉዓላዊነት ትርጉም ጥያቄ ውስጥ ጥሎታል። ይህ ግጭትም በቀጠናው ላይ የሚያሳድረው ትልቁ አንድምታ የመሠረተ ልማት ጦርነት ወደሚባል አደገኛ ስትራቴጂ መሸጋገሩን ነው። ኢራን በኩዌት የውሃ ማጣሪያና የኤሌክትሪክ ኃይል ማመንጫ ላይ የሰነዘረችው ጥቃት ጦርነቱ ከወታደራዊ ኢላማዎች ወጥቶ በቀጥታ የሰላማዊ ዜጎችን የዕለት ተዕለት ሕልውና ወደ ማጥቃት መሸጋገሩን የሚያበስር ነው። ይህ ደግሞ ለባሕረ ሰላጤው ሀገራት እጅግ አስፈሪ መልእክት ነው። በበረሃማ የአየር ንብረት ውስጥ ለሚገኙት ለእነዚህ ሀገራት የውሃ ማጣሪያ ጣቢያ ማለት ልክ እንደ ኦክሲጅን ለሕልውናቸው ወሳኝ የሆነ ተቋም ነው። ኢራን ይህንን ተቋም መምታቷ አሜሪካንን ለመጫን ስትል የቀጠናውን ሀገራት ህዝቦች ለከፋ የውሃና የኃይል ጥም ለመዳረግ እንደማትመለስ ያሳየችበት እርምጃ ነው። ይህ የውሃ ጦርነት ስትራቴጂ ወደፊት በቀጠናው ለሚደረጉ ማናቸውም የድርድር ሂደቶች ትልቅ እንቅፋት የሚሆን ሲሆን ሀገራቱም እርስ በርስ ያላቸውን ጥቃቅን እምነት ጭምር የሚያጠፋና ቀጠናውን ወደ ሰብአዊ ቀውስ የሚገፋ ነው። ከዲፕሎማሲ አንጻር ሲታይ የፓኪስታኑ ስምምነት መፍረስ ለዓለም አቀፉ ማህበረሰብ የሚሰጠው ትምህርት ቢኖር በመካከለኛው ምስራቅ የሚደረጉ የሰላም ጥረቶች የሁለቱን ዋና ዋና ተዋናይን ማለትም የአሜሪካና የኢራን ስር የሰደደ የጥቅም ግጭትና የርዕዮተ ዓለም ልዩነት ታሳቢ ያላደረጉ እስከሆኑ ድረስ ውጤታቸው ጊዜያዊ መሆኑን ነው። አሁን ባለው ሁኔታ የድርድር ጠረጴዛው በባሩድ ጭስ ተሸፍኗል። በቴህራን በኩል የሚሰማው የበቀል ጥሪና የአሜሪካንን ጦር ከቀጠናው የማስወጣት ግብ ድርድርን እንደ አማራጭ ሳይሆን እንደ ሽንፈት እንዲቆጠር አድርጎታል። በተለይም የኢራኑ የበላይ መሪ መገደል የድርድሩን ሂደት ከፖለቲካዊ ስሌት ወደ ሃይማኖታዊና ብሔራዊ ክብር ጥያቄነት ቀይሮታል። ለኢራን አሁን ድርድር ማለት የመሪዋን ደም በከንቱ ማፍሰስ ተደርጎ ስለሚወሰድ የዲፕሎማሲው በር ቢያንስ ለረጅም ጊዜ ዝጎን እንደሚቆይ መገመት ይቻላል። የእስራኤልና የአሜሪካ ጥምር ወታደራዊ እርምጃ በኢራን ላይ መቀጠሉ ደግሞ ዋሽንግተን የኢራን የኒውክሌርና የወታደራዊ አቅም በዲፕሎማሲ ለመክታት የነበራትን ተስፋ ቆርጣ ወደ ኃይል መፍትሄ መዞሯን የሚያሳይ ነው። ይህ ደግሞ በዓለም አቀፍ ደረጃ አዲስ የኃይል ሚዛን እንዲፈጠር እያደረገ ነው። ኢራን በኳታር አልኡዴድ የጦር ሰፈር ላይ የፈጸመችው ጥቃት አሜሪካ በቀጠናው ያላት ወዳጆች ሁሉ ለጥቃት ተጋላጭ መሆናቸውን ያረጋገጠ ነው። ይህ ሁኔታ እንደ ኳታርና ኩዌት ያሉ ሀገራት በአሜሪካ ላይ ያላቸውን ወታደራዊ ጥገኝነት እንዲፈትሹና ምናልባትም ራሳቸውን ከዚህ ግጭት ለማግለል አዲስ የውጭ ጉዳይ ፖሊሲ እንዲቀይሱ ሊያስገድዳቸው ይችላል። ነገር ግን የኢራን ዛቻ ከእኛ ጋር ካልሆናችሁ ጠላቶቻችን ናችሁ የሚል በመሆኑ እነዚህ ሀገራት በሁለት ተፋላሚ ኃይሎች መካከል ተጨፍልቀው የመቅረት ዕድላቸው ሰፊ ነው።
በተጨማሪም ይህ ቀውስ በዓለም ኢኮኖሚ ላይ የሚኖረው አንድምታ እጅግ የከፋ ነው። የሆርሙዝ የባህር ወሽመጥ የዓለም የነዳጅ የደም ስር እንደመሆኑ መጠን በዚህ አካባቢ የሚደረግ ማንኛውም ወታደራዊ እንቅስቃሴ የነዳጅ ዋጋን ሰማይ እንዲነካ ያደርገዋል። ይህ ደግሞ ከኮቪድ-19ና ከዩክሬን ጦርነት በኋላ ገና በማገገም ላይ ያለውን የዓለምን ኢኮኖሚ ወደ አዲስ ቀውስ ይከተዋል። የኢራን የባህር ላይ ቁጥጥር ራዳሮችና ድልድዮች በአሜሪካ መመታታቸው ኢራን የባህር ወሽመጡን በኃይል ለመዝጋት የምታደርገው ሙከራ ሊያፋጥኑ ይችላል። ይህ ከሆነ ደግሞ ጦርነቱ ከሁለቱ ሀገራት አልፎ መላውን ዓለም በኢኮኖሚ የሚቀጣ ዓለም አቀፋዊ ክስተት ይሆናል። ድርድር አሁን ላይ እንደ አማራጭ የማይታየውም ለዚሁ ነው። ሁለቱም ወገኖች በያዙት አቋም የመጨረሻው ድል የራሳቸው እንዲሆን ስለሚፈልጉና አንዱ ሌላውን ሳይደመስስ ሰላም እንደማይመጣ ስለሚያምኑ ነው። የመካከለኛው ምስራቅ የድርድር ሂደት አሁን ካለበት ማነቆ ለማውጣት አዲስና ገለልተኛ የሆነ ዓለም አቀፋዊ ኃይል ያስፈልገዋል። ሆኖም የምዕራቢያን የሁለትዮሽ መስፈርትና የተባበሩት መንግስታት ድክመት ኢራን በዓለም አቀፍ ሕጎች ላይ ያላትን እምነት ሙሉ በሙሉ እንዲጠፋ አድርጓል። ኢራን መሠረተ ልማቶቿ ሲወድሙና ዜጎቿ ሲገደሉ ዓለም ዝም ማለቷን እንደ ትልቅ በደል ትቆጥራለች። አሜሪካን በበኩሏ የኢራን ክልል ላይ ተጽዕኖና የሚሳኤል አቅም እንደ ስጋት ስለምታየው ያለምንም ቅድመ ሁኔታ የኢራን ወታደራዊ መዋቅር የማዳከም ስራዋን ትቀጥላለች። ይህ እልህ አስጨራሽ ፍጥጫ በቀጠናው ላይ የሚያመጣው ውጤት ጥፋት፣ ስደትና የረጅም ዘመን ጥላቻ ብቻ ነው። የሰላሙ ስምምነት መፍረስ ለቀጠናው የሚሰጠው ትልቁ ትምህርት ቢኖር እውነተኛ ሰላም የሚመጣው የሁሉንም ወገን ስጋትና ፍላጎት ባከበረ መልኩ እንጂ አንዱን ወገን በማሸነፍና ሌላውን በማዋረድ እንዳልሆነ ነው። ሆኖም አሁን ባለው የባህሩ ሽታና የደም መፍሰስ ውስጥ ይህንን እውነት የሚቀበል አመራር በሁለቱም ወገን አለመኖሩ የቀጠናውን ተስፋ ይበልጥ ጨለም ያደርገዋል። በመጨረሻም ይህ እየተካሄደ ያለው ጦርነት መደበኛ ወታደራዊ ግጭት ብቻ ሳይሆን የቀጠናውን የኑሮ ዘይቤና የወደፊት ህልውና የሚወስን ክስተት ሆኗል። በኩዌት የውሃ ማጣሪያ ጣቢያ ላይ የደረሰው ውድመት፣ በኢራን የባህር ትራፊክ መቆጣጠሪያ ላይ የተፈጸመው ጥቃትና በየቦታው የሚራኩት የሰላማዊ ዜጎች ህይወት የዓለም አቀፉ ማህበረሰብ ትኩረት እንዲሰጠው የሚጠይቁ ናቸው። የሆርሙዝ ወሽመጥ የዓለም የነዳጅ መስመር ቁልፍ በመሆኑ እዚህ አካባቢ የሚፈጠር ማንኛውም መስተጓጎል በዓለም ኢኮኖሚ ላይ ከፍተኛ ቀውስ ማስከተሉ አይቀርም።